Voice of God TV, the true voice of transformation. ሃሌሉያ። ሮሜ መጽሐፍ ላይ ነው የምወስዳችሁ። ሐዋርያው ጳውሎስ የጻፈው መልእክት ነው። ከቁጥር 1 ጀምሮ ነው ያነበዋለሁ። እንግዲህ ወንድሞች ሆይ ሰውነታችሁን ቅዱስና እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ። ይህም እንደ ባለ አእምሮ የምታቀርቡት አምልኳችሁ ነው። ቁጥር 2 መልካም ደስ የሚያሰኝና ፍጹም የሆነውን የእግዚአብሔርን ፍቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። አንድ ነገር እንድታውቁ ፈልጋለሁ። እንደ ክርስቲያን ሆነን ወይም ከየትኛውም የሃይማኖት ባክግራውንድ ለምሳሌ ፍሮም ሙስሊም ኦርቶዶክስ ዋቴቨር ከዛም ኢትዮጵያ ውስጥ ሜጀር እነዚህ የሃይማኖት ትልልቅ ተቋማት ስለሆኑ እነዚህ የምጠቀመው ከዛ በፊትም ደግሞ በተለያየ በባዕድ አምልኮ ውስጥ የሆናችሁ ሰዎች ጌታን ስትቀበሉ የምትሆኑት የእንትን ሃይማኖት ተከታይ አይደለም፣ የእግዚአብሔር ልጅ ነው የምትሆኑት። አሜን አሜን አሜን። ጌታን በመቀበል በሉ እስቲ የሆነ ሃይማኖት ቡድን ሳይሆን የተቀላቀልኩት የእግዚአብሔር ልጅ ነው የሆንኩት። ከእግዚአብሔር ጋር ተቋርጦ የነበረው ህብረት ነው የቀጠለው በሉ እስቲ አሜን ነው ወይ? ስለዚህ ዳግም በመወለድ የእግዚአብሔር ልጅ ነው እንጂ የሆናችሁት ከሆነ የሃይማኖት ግሩፕ ውስጥ ወጣችሁ ወደ ሆነ ሃይማኖት ግሩፕ ውስጥ አይደለም የገባችሁት። አሜን ነው ወይ? ዳግም መወለድ አያስፈልግም ሃይማኖት ለመቀየር። አሜን ነው ወይ? ወይም የውስጥ ለውጥ አያስፈልግም። በውጭ ለውጥ ሰው ሃይማኖቱን መቀየር ይፈልጋል። የእግዚአብሔር ልጅ ግን ለመሆን ውስጣችን መለወጥ አለበት። አሜን ነው ወይ? ውስጣችን ደግሞ እንዴት ይለወጣል ሲባል ዳግም በመወለድ። ዳግም ስንወለድ ምናችን ነው የሚወለደው ሲባል መንፈሳችን። ለዚህም መጽሐፍ ግልጽ ሆኖ እንድታዩት የምፈልገው በዘፍጥረት ምዕራፍ 1 ላይ የተሰራውን አዳም ህይወት አይታችሁት ከሆነ እግዚአብሔር እንዲኖረው የፈለገው ህይወት ነበረ። ከእግዚአብሔር ጋር ቀጥታ የሆነ ሪሌሽን የነበረው አዳም ዘፍጥረት ምዕራፍ 3 ላይ ሰይጣን ባቀረበው ሐሳብ ሔዋን ባስፈጸመችው እንዲሁም ደግሞ አዳምም በተጋራው ሐሳብ የሰው ልጆች ሁሉ ከእግዚአብሔር እንደተለዩ መጽሐፍ ቅዱስ ይነግረናል። ሃሌሉያ። ምክንያቱም እግዚአብሔር ከሰው ልጆች ጋር የመጀመሪያው ኦሪጂናሉ ፕላን ሪሌሽን እንጂ ሪሊጅን አይደለም። አሜን አሜን አሜን። እግዚአብሔር ከሰው ልጆች ጋር እንዲኖረው የፈለገው ግንኙነት ነው እንጂ ህብረት ነው እንጂ ሃይማኖትና ስርዓት አይደለም። አሜን ነው ወይ? ለዚህ ነው ለአዳም ሃይማኖት አልሰጠውም እግዚአብሔር። ከእግዚአብሔር ጋር ህብረት የሚያደርግበት የከበረውን መንፈሱን እፍ አለበት። አኩስታ ፕራዲና አስቶቫ ሃሌሉያ። ከምድር አፈር ምን አለው? አበጀው። የራሱን በውስጡ ያለውን የከበረውን መንፈስ ደግሞ ምን አለበት? እፍ አለበት። ሃሌሉያ። ለምን? ከእግዚአብሔር ጋር እንዲገናኝ እሱ ውስጥ ያለውን እሱ ውስጥ ጨመረበት። አካስታ ፕራቫዲያ ሃሌሉያ። ከዛ በኋላ የሰው ልጅ ከእግዚአብሔር በተካፈለው ህይወት መኖር ቀጠለ። ዘፍጥረት ምዕራፍ 1 አሪፍ ነበረ። ገዢ ሁን ተብሎ በምድር ላይ ያለውን ነገር ሁሉ እያስተዳደረ ሃሌሉያ። ዘፍጥረት 2ም ቆንጆ ነበረ። ዘፍጥረት 3 ላይ በራሱ ትዕቢት የወደቀው በልዑል መሰላለሁ ብሎ ከእግዚአብሔር ተስተካክሎ ወደ ምድር የተጣለው ወደ ሔዋን መጥቶ ባቀረበላት ሐሳብ እሷም ተስማምታ እግዚአብሔር ደግሞ እንዲህ ብሎታል። ብዙ ዛፎች ያሳየውና ይሄን ዛፍ በበላ ጊዜ ሞትን ምን ትላለህ ብሎታል? ትሞታለህ። ሞት ማለት በእግዚአብሔር ቋንቋ ከእግዚአብሔር መለየት ነው ማለት። ህይወት ማለት ደግሞ ከእግዚአብሔር ጋር ህብረት ማድረግ ማለት ነው። አሜን ነው ወይ? ስለዚህ እግዚአብሔር አዳምን ምንድነው ያለው ስትሉ ከኔ ትለያለህ። አሜን ነው ወይ? ምን ማለት ነው? እኔን ቀጥታ የማግኘት አክሰስን አታገኝም። ከኔ ጋር ህብረት የማድረግ ነገር ምን አትልም አታገኝም። ከኔ ትለያለህ አለው። በለሲቷን በበላ ሰዓት የእግዚአብሔር ቃል ስለሚሰራ እውነት ስለሆነ እግዚአብሔር ለቃሉ ታማኝ ስለሆነ አዳም በበላ ሰዓት ሞትን ሞተ። አሜን ነው ወይ? ከዛ በኋላ ምን ማድረግ ፈለገ? መሸሸግ ፈለገ። አዳም ሆይ ወዴት አለህ አለው እግዚአብሔር። የሰጠኸኝ ሴት አሳሳተችኛል። ሃሌሉያ። ራቁቴን መሆኔን አወቅኳለሁ። ማን ነገረህ? አየ ሰው ከእግዚአብሔር ሀለወት ሰው ከእግዚአብሔር ከተፈጠረበት ዓላማ ሲወጣ ነው ከሙላቱ ይልቅ ጉድለቱ የሚታየው ማለት ነው። ሃሌሉያ።
ከዛ በኋላ አጠር አድርጌ የምነግራችሁ ክፍሉን እየሄዳችሁ ማንበብ ትችላላችሁ። ሃሌሉያ። ወደ ዛሬው መንደርደሪያዬ እንዲገባችሁ ነው ይሄን ማገልገል የፈለኩት። ሃሌሉያ። በአይምሯችሁ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ። ዓለም እንደሚያስበው እያሰብን ቸርች ውስጥ ብንሆንም አንቀየርም። እኛ ማሰብ ያለብን እንደኛ ዓለም እንጂ ዓለም እንደምትሰጠን ኢንፎርሜሽን አይደለም። ሃሌሉያ። ለምሳሌ የሰው ልጅን አመጣጥና ቻርልስ ዳርዊን ሲናገሩ ከዝንጀሮ መጥቷል በዝግመተ ለውጥ ነው ይላሉ። ይሄ የዓለም ፐርሴፕሽን ነው፣ የዓለም አስተሳሰብ ነው። ዓለማት እንዴት ተፈጠሩ ስትሉ እነ ቢግ ባንግ ቲዮሪ ዊዝ ኮሊዥን ነው ይሏቸዋል። አሜን ነው ወይ? እኛ ደግሞ ዓለማት በእግዚአብሔር ቃል ምን ባሉ ብለን ነው የምናምነው። አያ በአንድ ሰዓት እዛኛው እዚህኛው መሆን አትችልም። እኛ የራሳችን ዓለም አለን። አሜን አሜን አሜን። እግዚአብሔር ይኸውልህ ሰውን ለመስራት ዝንጀሮ ማሻሻል ያስፈልገው ዝንጀሮን በራሱ መልክ ስለሚፈጥር። ለነፍስ ግን ለምትኖርበት ዕውቀት ግን ሰው ከዝንጀሮ አልመጣም። ሰው ውድ ነው። ሰው ክቡር ነው። ሰው በእግዚአብሔር አምሳያ የተፈጠረ ነው። አሜን አሜን አሜን። ያ ሰው ደግሞ እኮ አንተ ነህ። ያ ሰው ደግሞ እኔ ነኝ እኮ። ሃሌሉያ። ስለዚህ ለትምህርት ቤት መልስ ለተማርነው ያንን ብለን የመጣ ነው። ለነፍሳችን ግን ጳውሎስ ሲነግረን ምን ይለናል? በአይምሯችሁ መታደስ ተለወጡ እንጂ ይሄንን ዓለም አትምሰሉ። ይሄ ዓለም ስለ ሰው ልጅ የሚያወራው ነገር አለ። ይሄ ዓለም ስለ እግዚአብሔር የሚነግረን ነገር አለ። ይሄ ዓለም ስለ እግዚአብሔር የሚዳስሰው ነገር አለ። እኛ ግን ከዚህ ዓለም ሳይሆን የምንቀዳው ከእግዚአብሔር በውስጣችን ከከበረው መንፈስ ቅዱስ ይባላል። ሃሌሉያ ሃሌሉያ። ያ መንፈስ ያስተምረናል። ያ መንፈስ ይመራናል። ያ እውነቱን ሁሉ ያሳውቀናል። ሃሌሉያ። ሚገርም ግን በባይብል ፕሮፌሰር ሆነ መንፈስ ቅዱስ እስካላስረዳ ድረስ you don't understand this secret። ይሄ አይገባህም። አሜን ነው ወይ? አሜን ነው ወይ? ስለዚህ ይሄንን ዓለም እንዳንመስል ወደ እኛ የመጣው መጀመሪያ ዳግም ስንወለድ ማን ነው ስትሉ መንፈስ ቅዱስ ይባላል። አሜን አሜን አሜን። እኛ እኮ ይላችሁ በእግዚአብሔር መንፈስ የሚመሩ የእግዚአብሔር ልጆች ናቸው የተባልን። ስሜት እየመራ ከሆነ የዓለም ሰው ነው፣ የእግዚአብሔር ልጅ አይደለህም። ሁኔታ እየመራ ከሆነ አካባቢ ያለው ነገር ኖ ኖ ኖ ኖ። አንተ መመራት ያለብህ ውስጥ ባለው ምንድነው? መንፈስ ነው። ፕሬዝ ጋድ። አሜን አሜን አሜን። ስለዚህ የሰው ልጅ ወደቀ። የሰው ልጅ ከወደቀ በኋላ ምን ሆነ? አንድ ነገር ነው የሆነው። ከእግዚአብሔር ተለየ። ከእግዚአብሔር ተለይቶ ግን ህይወት ቀጠለ። ከዛ በኋላ የሰው ልጅ ወድቆ ከእግዚአብሔር ተለይቶ መኖር ቻለ። ሊያውም 930 ዓመት ነው አዳም የኖረው። ሃሌሉያ። ግን በእግዚአብሔር ቋንቋ አዳም ሞቷል። አሜን ነው ወይ? መሞት ማለት ከእግዚአብሔር መንፈስ መለየት ማለት ነው። አሜን ነው ወይ? ሰው ታዲያ ለእግዚአብሔር እንዴት ሕያው ይሆናል? የእግዚአብሔር ቃል እኮ ሲናገር በዮሐንስ ወንጌል ሙታን የእግዚአብሔርን ቃል የሚሰሙበት ጊዜ ይመጣል ይላል። ይሄ እኮ ኪዳነ ምሕረት ቀብር ላይ ሄደ እኮ የምትናገረውን አይደለም የሚነግርህ። ሙታን ማለት እግዚአብሔር የሌላቸው ዳግም ያልተወለዱ ጌታ ኢየሱስን የግል አዳኛቸው ያልተቀበሉ ሁሉ በመጽሐፍ ቅዱስ ፍቺ ሙታን ይባላሉ። እቤት ያሉ ሙታንን ቀስቅስ፣ የእግዚአብሔር ኢየሱስ ሊመጣ ነው በላቸው። አንተም በሃይማኖቴ እኔም በሃይማኖቴ አትበል። ይሄ ሃይማኖት አይደለም፣ ህይወት ነው። አዎ አባዬ ራሱ ሃይማኖት እንዴ የለውም፣ ህይወት ነው። ክርስትና ሃይማኖት አይደለም። it's all about life። አሜን ነው ወይ? ህይወት ነው ክርስትና። ሙታን አለ የእግዚአብሔርን ቃል የሚሰሙበት ጊዜ ይመጣል። ሙታን እነማን ናቸው? በአዳም ውስጥ ያሉ፣ በአዲሱ አዳም ውስጥ ያልገቡ፣ በክርስቶስ ኢየሱስ ሞት ትንሣኤ አምነው ጌታ ኢየሱስን የህይወታቸው አዳኝና ጌታ አድርገው ያልተቀበሉ ሁሉ እኔ ሐዋርያው ይነቃቸው ሳልሆን የእግዚአብሔር ቃል አስረግጦ ይናገራል፣ ሙታን ናቸው። አሜን አሜን አሜን። አሜን ነው ወይ? አሜን ነው ወይ? እኛም ሙታን ነበርን፣ ደርሶልን ነው ህያዋን ያደረገን። ሱፍ መልበስ መኪና መንዳት ህያው አያደርግም። ፎቅ ቤት መኖር ዘመናዊ መንዳት አያደርግም። አማካታ ፕራዲያኖቫስ ሃሌሉያ ሃሌሉያ። ሰው የምንሆነው በቀራኔው መስቀል ላይ የተሰራውን ስራ ከብቶን አምነን ኢየሱስ ጌታ እንደሆነ በልባችን አምነን በአፋችን መስክረን እሱን አዳኝ አድርገን የተቀበለን ጊዜ እኛ ህያዋን ነን። ይሄ የህያዋን ጉባኤ ነው። አሜን ብላችሁ ሰዷ። አዎ ሃሌሉያ። በጣም የሚያሳዝነኝ ክርስቲያን ጌታ ወይ መቼ ነው ሰው የምታደርገኝ ብሎ ይጸልያል። አሜን ነው ወይ? ሮንግ ፕሬየር። ሰው ካደረገ ቆይቷል። ሊያውም አዲስ ሰው፣ ኃጢአቱ የተከፈለለት ሰው፣ ዕዳ የሌለበት ሰው። አሜን አሜን አሜን። እግዚአብሔርን ቀጥታ ማናገር የሚችል
ሰው በክርስቶስ ኢየሱስ ጻድቅ የተደረገ ሰው ክርስቶስ ያጸደቀው ሰው የከበረ ሰው የጸደቀ አራሜን በል አጋላቫሳ ፕራዲያኖቫ ቀድሞ ታልዳለው ተጠራን። ከየት ከሙታን ሰፈር ተጠራን። ተቀስቅሰን ተጠራን። ኑ ኢየሱስ ጌታ ነው አሉን። አረ ሃይማኖት አልቀየርኩም የሚል አሜን ይበላይ። ሃሌሉያ ሃሌሉያ። በቴሌቪዥን ይሄን መልእክት እያያችሁ ያላችሁ ሰዎች ለእናንተ መልእክት አለኝ። ዛሬ በየትኛውም ሃይማኖት ውስጥ ብትሆኑ ኢየሱስን ጌታና አዳኝ አድርጋችሁ እስካልተቀበላችሁ እኔ am not a preacher of religion እኔ ሃይማኖትን አይደለም የምሰብከው። አይሁድ ምልክትን ይሻሉ፣ ግሪክ ጥበብን ይፈልጋሉ። እኔ ሐዋርያው ግን የተሰቀለው ክርስቶስን እሰብከዋለሁ። ኢየሱስ ዛሬም ወደፊትም ጌታ ነው። አሜን ብላችሁ ሰዱ። ሃሌሉያ ሃሌሉያ። ጩኸታችን ይሄ ነው። ድምጻችን ይሄ ነው። ተጠራን ከሞትንበት፣ ተቀሰቀስን ከሞትንበት፣ መጣን ሕያዋን አደረገን። እሱ በቀራንዮ መስቀል ላይ ስራውን ሰራለን። ሃሌሉያ። እስቲ ስራ የተሰራልኝ ሰው ነኝ በሉ። እኔ የተጠራው ሰው ነኝ በሉ። ዓለም ከመፈጠሩ በፊት እኮ ነው የሚለው። አሜን አሜን አሜን። ድንገት የመጣ ሰው እኮ አይደለም። እግዚአብሔር በፕላንና በእቅድ አስቦ ወደዚህ ያመጣኝ ሰው ነኝ እኔ። ሃሌሉያ። ዓለም ሳይፈጠር በፊት በክርስቶስ ኢየሱስ ሃሌሉያ የታየው ሰው ነኝ እኔ። የበቀልኩ ሰው አይደለሁም። እኔ ተራ ሰው አይደለሁም። እኔ እግዚአብሔር ፕሮግራም ያለብኝ ሰው ነኝ። እኔ የመለኮት መገለጫ ነኝ። እግዚአብሔርን ሰዎች በእኔ ውስጥ ያያሉ። ሃሌሉያ። የተስማማው አለ አሜን በልና ውሰዳ። ሃሌሉያ። ኮስሰን አንኖርም፣ አንሰን አንኖርም። ቃሉ ያለንን እንናገራለን። የብርሃን ልጆች ነን፣ እንገለጣለን። we are the light of the world። ይሄ ዓለማችን ላይ ኢትዮጵያ ላይ ያለው ጨለማ አንተን ነው የሚጠብቀው። አንተ ስትገለጥ ጨለማው ይጠፋል፣ ክፋት ይጠፋል፣ መቦጫጨቅ ይጠፋል፣ ዘረኝነት ይጠፋል፣ ይኸው ራስ ወዳድነት ይጠፋል። ሃሌሉያ። ጥላቻ ይጠፋል። ለምን? በጨለማ ላይ ብርሃን ይብራ ያለው እግዚአብሔር ነው። ጨለማም ከቶ አላሸነፈው። አሁን አንተ ነህ እኮ ብርሃኑ። ትሄዳለህ ወደ ጨለማው። እናንተ እኮ እንደዚህ አይደላችሁ። እናንተ እኮ በእግዚአብሔር የተጠራችሁ ሰዎች ናችሁ። ሃሌሉያ። አስተሳሰባችን እንደ እግዚአብሔር ቃል ይቀየራል። ይኸውላችሁ ቸርች ውስጥ ስሜታችንን ስቴራፕ አድርገን አንወጣም። ኢትስ ኖት አ ማሳጅ ፕሌስ። ይሄ ማሳጅ ፕሌስ አይደለም። ስሜታችሁን ኮርኩሬ ወንበር አስረስቻችሁ ሳይሆን መንፈሳችሁ ላይ በመንፈስ ቅዱስ ቃሉን አትሜ ትወጣላችሁ። ሃሌሉያ አሜን አሜን አሜን። ይሄ ስሜት ብቻ አይደለም፣ የሆነ ከባቢ አትሞስፌር ይዘት ይሄዳል። ቃሉ ይኸው በዙሪያ ሐማጃጋዳጋዳጋ ራጋዳጋ እስከ ፓራዲያ አሜን ነው ወይ? ሃሌሉያ። ዓለም እንደሚያስበው አናስብም። ይኸውላችሁ ተጭኖናል። እስከ ዛሬ ቤተክርስቲያን ባንድም በሌላም መልክ ለዓለም ባሪያ ሆና በተወሰነ መልክ ሄዳለች። ይሄን ባርነት እንሰብራለን። ይሄን ቀንበር እንሰብራለን። ይኸው እኛ የምናውቃት ክርስቶስ የሞተላት ቤተክርስቲያን የምትኮርጅ ከዓለም ሳይሆን ዓለምን የምታስኮርጅ ነች። የምትከተል ሳይሆን የምታስከተል ነች። አሜን ነው ወይ? ለምን ሲባል በአይምሯችን መታደስ እንለወጣለንና። ይሄ ዓለም ያለችንን ኮልኮሌ ኮተት ምናምን አራግፈን ጥለን ቃሉን እንለብሳለን። አሜን ነው ወይ? ቦልድ እንሆናለን። ትክክል ያልሆነውን ትክክል አይደለም እንላለን። ጽድቅ የሆነውን እንደግፋለን። አሜን ነው ወይ? ክብር ለኢየሱስ ይሁን። ስለዚህ የሰው ልጅ ወደቀ፣ ሞተ። ከዛ ከእግዚአብሔር ጋር የሰው ልጅና እግዚአብሔር ያላቸው ግንኙነት ተቋረጠ። የሰው ልጅንና የእግዚአብሔርን ግንኙነት ለመቀጠል በምንም መንገድ አልተቻለም። አሜን ነው ወይ? በምንም መንገድ አልተቻለም። ኢየሱስ መምጣት ነበረበት ወደዚህ ምድር። ኢየሱስ መጥቶ ምን አደረገ? ከአብ ጋር አስታረቀን። እስቲ አስታረቀን በሉ። አሜን ነው ወይ? የሰው ልጅ አዳም ከእግዚአብሔር ሲጣላ ተጣላ። እግዚአብሔር ከኃጢአት ጋር ስለማይመቻመች አሜን ነው ወይ? እግዚአብሔር ይወላችሁ ኃጢአትን ይጠላል፣ ኃጢአተኛን ይወዳል። አሜን ነው ወይ? ለኃጢአተኛው ነው የመጣው። አሜን ነው ወይ? ስለወደደን የሞተልን ሁሉም ኃጢአትን የእግዚአብሔርም ክብር። ስለዚህ ኢየሱስ የመጣው ኃጢአተኞችን ፈልጎ ነው። አሜን ነው ወይ? ሁሉም ኃጢአትን ምን ብለዋል? የእግዚአብሔርም ክብር አንድስ እንኳን ጻድቅ የለም። አሁንስ አቤት ጻድቅ፣ አቤት ጻድቅ፣
ይኸውልህ አዲስ ፍጥረት ሆነ ይሄኛው አንድስ እንኳን ጻድቅ የለም የሚለውን እኔም የለውም ብለህ እንዳታስብ። አንድስ ያልነበረው ክርስቶስ መጥቶ እስኪሰቀል እስኪሞት ትክክል። ከዛ በኋላ ደግሞ ያንን አንተ የራስህ እስክታደርገው። አሁንም ዓለም ኃጢአተኞች አሏት። ኢየሱስ ግን ለኃጢአት ከፍሏል። እና ጻድቅ የሚሆኑት መቼ ነው? የናዝሬቱ ኢየሱስ በቀራንዮ መስቀል ላይ የሰራውን ስራ ያመኑና የተቀበሉ። ባይ ዘ ዌይ the greatest faith መኪና ገዛለሁ ብሎ ማመን፣ ትንቢት ይፈጸማል ብሎ ማመን አይደለም። ኢየሱስ ስለኔ ኃጢአት ሞቷል፣ ተሰቅሏል። እንደገና በእርሱ አማካኝነት ከእግዚአብሔር ጋር ታርቅ ያለው ከመታረቅም አልፌ የተዘጋጀልኝ መንግስተ ሰማይ አለ ብሎ ማመን ነው። ጻድቅ መሆን ግን ከጥልቅ እምነት ይጠይቃል። ለዚህ ነው አንዳንዴ ወንጌል ትርጭት ዩኒቨርሲቲ ተማሪ ያለን እንወጣና ስንመሰክር ፕሮቴስታንቶች እናገኛለን። ስለ ጽድቅ ያላቸው ኮንፊውዥን ነው ጥያቄው። እኔ አረ ጌታ ያውቃል ይላል። ምን ያውቃል? ኢየሱስን ደግሞ መስቀል ነው ስለ ጽድቅ መጠራጠር። ምክንያቱም ኢየሱስ እኛን ጻድቅ አድርጎናል። አሜን። እርሱ ስለኛ ኩነኔ አማጋዲያስ። አንድ ቦታ እንሂድ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ጀምሮ እኔ አነባለሁ። እንዲህ ይላል፣ ስለዚህ ከአሁን ጀምሮ ማንንም በውጫዊ ነገር አንመዝንም። አጋኑቫ ማንንም በውጫዊ ነገር፣ በሚነዳው መኪና፣ በሚለብሰው ልብስ፣ በሱፉ፣ በብሔሩ፣ በቋንቋው፣ በትምህርት ደረጃው አንመዝንም። ይሄ አዲሱ አይምሮ የታደሰው ሰው ማንነት አይደለም እሱ። ፕሬዝ ጋድ። ከዚህ ቀደም ክርስቶስን በዚህ መልክ መዝነነው ነበር። ስተት ሰርተናል። ኢየሱስን ስናየው እንኳን አምላክ ሊሆን አምላክ ሆኖ ሳለ ሁሉ የሱ ሆኖ እንዴት በቤተልሔም በረት ይወለዳል? በቤተልሔም በረት መወለድ ብቻ አይደለም፣ አትሊስት ከሀብታም ቢወለድ ምን አለ? ከእንጨት ጠራቢ ከሆነው ያሳደገው ዮሴፍ የአናጢነት ባለሙያ ያለው። አሜን ነው ወይ? ይኖር የነበረው ተራ አይነት ኑሮ። አሜን ነው ወይ? ስለዚህ ክርስቶስን በዚህ መልክ ምን ብለነው ነበረ? መዝነው ነበር በሚታየው በውጫዊው ነገር ይላል መጽሐፍ ሲናገር። አሜን ነው ወይ? ከእንግዲህ ግን እንደዚህ አናደርግም። ምን ልታደርጉ ነው ታዲያ? ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። whosoever ማንም ይሁን አማጋላባያ ሩባጋ ሃዲጋቦስ ማንም በክርስቶስ ቢሆን ምን ፍጥረት ሆኗል? እሺ አዲስ ፍጥረት መሆን ያስፈለገው ለምንድን ነው ሲባል አሮጌው አዳም ስለሞተ ከእግዚአብሔር ጋር መገናኘት ስለማይችል አዲሱን ሰው ለመሆን ከሰማይ አዲስ ዘር መምጣት ነበረበት። ለዚህ እኮ ነው ኢየሱስ ከምድር ዘር አልተጸነሰም። ከሰማይ ገብርኤል ይዞት በመጣው የቃል ዘር። ወንድ አላቅም ስትለው ወንድ እንድታቂ የማይጠበቅብሽም አላት። የልዑል ኃይል ይጸልላል። አዲስ ዘር ከሰማይ መጥቷል። አንቺ ምድር ላይ ያለው ዘር እንዳለ ተበላሽቷል። ከሰማይ የሚመጣው ዘር ግን አዲስ ዘር ነው። ያ አዲስ ዘር የገባበት ሰው አሮጌ ሰው ሆኖ መቀጠል አይችልም። በኢየሱስ አጋፌና አስታፒና አጉና አየ አዲስ ዘር ገብቶብህ አሮጌ ሰው ሆነ መቆጠል አትችልም። ኒው ክሬሽን የአሁን ዘመን ሰባኪዎች እውነት አይደለም። የነ ጳውሎስ መጽሐፍ ቅዱስ በተጻፈበት ኮንቴክስት the greatest revelation in the Bible is a new creation። ግን ጥልጌጥ ግን አናምንም። አንዴ ጥቅስ ጠቅሰን አንወስድም። አሜን ነው ወይ? አሜን ነው ወይ? አዎ አቢውዝ ተደርጓል። ይሄ ትምህርት አውቃለሁ። ሃሌሉያ። ሰዎች አቢውዝ አድርገውታል ማለት ሪያሊቲ አይደለም ግን ማለት አይደለም። ሃሌሉያ ሃሌሉያ ሃሌሉያ። አንድ ነገር ላልተገባ ነገር ውሏል ማለት ነገሩ ብላሽ ነው ማለት አይደለም። ሃሌሉያ። ስለዚህ ኒው ክሬሽን የሚለውን ኮንሰፕት ሰዎች ለሚፈልጉት ለስጋዊ ነገር ማስገብገብ፣ ለምድራዊ ነገር ያዝ ኮንፌሽን ማርሽ ያስገባ ምናምን የፌስ ሙቭመንት ገብተውበታል ማለት ሮንግ ነው ትምህርቱ ማለት ግን አይደለም። ሃሌሉያ ሃሌሉያ። አንዳንድ ሰው እንደሚመቸው አድርጎ ይጠቀማል። እኛ ግን እንደሚመቸን ሳይሆን እንደተጻፈበት አውድ መንፈስ ቅዱስ እንደሚናገረው እንፈታለን በኢየሱስ። ያ ደግሞ ህይወታችንን ይቀይረዋል። ሃሌሉያ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር ሁሉ አልፏል፣ እነሆ አዲስ ሆኗል። አሁን አሮጌው ነገር አልፎ አዲስ የሆነው ደግሞ እንዴት ነው ሲባል there is a secret። እንዴት ነው ይሄ የሆነው? ቁጥር 18 ይህ ሁሉ የሆነው ከእግዚአብሔር ነው፣ እርሱ በክርስቶስ አማካይነት ከራሱ ጋር አስታረቀን።
አቫናሽ ታኪና አዱቫስ ሬስታኩ አማሃጂያኖቫ እኔ ከእግዚአብሔር ጋር ተጣልቼ አላቅም። ኦሬዲ ዋና የተባለ ሊቀ ካህን አስታርቆኛልና ጌታው ገነን እንዴት ይተውናል? ጓደኛን እኮ አንተ መጥተው ስትጣላሉ እኛ ዓለም ላይ እኮ ነው መቷታው ያለው። አልጥልህም ከልቶም አልተውህም በእጅ መዳፍ ቀርጬሃለሁ የተባልክ ሰው ነህ እኮ አንተ። አሜን 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 አሜን። እዩት የማስታረቅን አስታረቀን። ማን ያስታረቀን? ኢየሱስ። ኢየሱስ እንዴት አስታረቀን? ለምሳሌ በደንብ ስሙኝ እዚህ ጋር ጌታ ስሙ ይባረክ። በብሉይ ኪዳን የነበሩ ሰዎች የአምልኮ ስርዓት ነበራቸው። ስፔሻሊ እስራኤላውያን ከእግዚአብሔር ጋር ህብረት የነበረው ህዝብ፣ የኪዳኑ ህዝብ፣ የተለየው ህዝብ እስራኤል ነው። አሜን ነው ወይ? በወደቀው አዳም ዘር ውስጥ የኖረው እግዚአብሔርን ማምለክና ለእግዚአብሔር በመለየት እግዚአብሔር ትንቢት የተነገረው አሜን ነው ወይ? እስራኤል የሚባል ህዝብ ነው። እስራኤል እግዚአብሔር እንዴት ያገኘው ነበር ሲባል ወደ መቅደስ ይመጣና አሜን ነው ወይ? እግዚአብሔርን እሱ ቀጥታ ማግኘት ስለማይችል ለሰራው ኃጢአት የደም ስርየት እንዲሆን በግ ይገዛል፣ ወይፈን ይገዛል። የሚታረድ ነገር ብቻ ወደ መቅደሱ ይዞ ምን ይላል? ይመጣል። ከመጣ በኋላ እሱ መግባት አይችልም። ካህን አለ። ማን አለ? በማና እሱ ለመግባት ቀጥታ እግዚአብሔርን ማግኘት አይችልም። አንድ ሚዲየተር ያስፈልግ ነበረ። አንድ አስታራቂ ያስፈልግ ነበረ። በምኩራቡ የሚገኝ አንድ ካህን። ካህኑም ደግሞ ብቻውን መግባት አይችልም። የደም መስዋዕት ይዞ መግባት አለበት። አቫናስቱ ኩጂና አቫንታስታኪ አልፕሮዲያና ማስታ ራኬል ፕራዲና አዱስታ። ስለዚህ ምን ሆነ? ይዘው ይመጣል። ካህኑ ብቻ ሰምቶት መግባት አይችልም። ካህኑን ከሰማ በኋላ ሰውየው ይዞ የመጣውን በግ ያርደውና ደሙን ይዛል። ደሙን ይዞ ደግሞ ይናገርበታል። ለኃጢአቱ ስርየት መሰዊያ እንዲሆን ይዞት ይገባል። ከዛ እግዚአብሔር ሰውየውን ይቅር ይለዋል በደም መስዋዕት። አሜን አሜን አሜን። ከእግዚአብሔር ጋር መገናኘት የሚችለው ሃሌሉያ። የሚገርማችሁ ግን ሰውየው እንዳቅሙ ነው ይዞ የሚመጣው፣ እንደ ኪሎ ነው የሚለያየው። ለምሳሌ ባለጠጋ የሆነ ሰው በሬ ይዞ ሊመጣ ይችላል፣ ኪሱ ስለሆነ ማለት ነው። አሜን ነው ወይ? በበሬ ዋጋ ከጌታ ይታረቃል ማለት ነው። አሜን ነው ወይ? የወጣበት ዋጋ የነገርየው ነው ባይዘው። አሜን ነው ወይ? ለእንቁጣጣሽ ወይም ለፋሲካ ወይም ለገና 5000 ብር የገዛኸው በግ ሲታረድ ደሙ 5000 ብር ነው። አሜን ነው ወይ? ዋጋው ደሙ ላይ ያለ ሲታረድ ስለሚሞት 10000 ብር የገዛኸው በሬ ሲታረድ ዋጋው እዛ ላይ ነው ያለው። አሜን ነው ወይ? ስለዚህ ዳሃው እንዳቅሚቱ ይዞ ይመጣ ነበረ፣ ሀብታሙ እንዳቅሚቱ። ብቻ ግን ደም ይዞ ካልመጣ የኃጢአት ስርየት የለም። ለአንዴና ለመጨረሻ ጊዜ ኢየሱስ የመጣ ሁሉንም እኩል ሊያረግ በእርሱ ደም ሁላችን እኩል ሆነን በአብ ፊት የመቅረብ እድልን አገኘን። ሊቀ ካህናችን እሱ ስላለ፣ መካከላችን እሱ ስላለ፣ መካከለኛው እሱ ስላለ ለዘላለም ሊቀ ካህናችን ማን አለን? ኢየሱስ። አሜን አሜን አሜን። በእግዚአብሔር ፊት የመቅረብ ድፍረት አንተ አለ። ሳናስበው ሃይማኖት እያሰከረን ነው ባይዘው። አሜን ነው ወይ? እኛ የናንተ አማላጆች አይደለንም። አማላጅ አንድ ነው፣ አስታራቂ አንድ ነው፣ እሱም የናዝሬቱ ኢየሱስ ነው። እኛ የታረቁ ሰዎችን እንዴት መኖር እንዳለባቸው አቅጣጫ እናሳያለን። ያልታረቁ ደግሞ ከመጡ የማስታረቁን ስራ ነግረናቸው እንዲቀበሉት እናደርጋለን እንጂ እኛ እናስታርቅም። አግባብተናል። እኛ የማስታረቅ አገልግሎት የተሰጠን የተሰራውን ስራ በመንገር እንጂ በእኛ ደም በእኛ እንትን የሚገባ ሰው የለም። በእርሱ ኦልሬዲ ሁላችን መግባት ሆኖልናል። አሜን አሜን አሜን። ደም ካልፈሰሰ ምን የለም ነበረ? ስርየት የለም። ስለዚህ እግዚአብሔር ኃጢአትን ነው እንጂ የሚጠላው ኃጢአተኛን አልነበረም። ስለዚህ ለኃጢአት የሚገባውን ዋጋ ለአንዴና ለመጨረሻ ጊዜ አንድ ልጁን በመሰዋት በሬና በግ ከማመላለስ ገላገለን። አዲስ የመሆናችን ሚስጥር ከሰማይ አዲስ ዘር ስለመጣ ነው። ምድር ላይ ያለው ዘር አዳም ኃጢአት በመስራቱ ምክንያት በምድር ላይ ያለን ሰዎች ሁሉ ኃጢአተኞች ሆነናል። ሮሜ ምዕራፍ 3 ቁጥር 23 ቅድም የጠቀስኩት ጻፉትና እዩት። ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል፣ አንድስ እንኳን ጻድቅ የለም። ለምን ሲባል በምድር ላይ ያለው አዳም በሚባለው የመጀመሪያው ሰው ማንነት ውስጥ እንዳለ ሁሉም ስላለ የሰው ዘር ውስጥ ኃጢአተኛ ነበረ።
በክርስቶስ ኢየሱስ ደግሞ ታረቅን። ነው ኃጢአተኝነታችንን በአዳም ከተቀበልን ጻድቅነታችንን በኢየሱስ ለመቀበል ምንድነው የሚያስቸግረን ሲባል ያልታደሰ አይምሮ ዛሬ ይመታል በኢየሱስ። አሜን አሜን አሜን። አንድ ሰው ኃጢአተኛ ነህ ስትለው ይቀለዋል። አሜን ነው ወይ? ለምን? ይሄ ዓለም ኃጢአተኝነታችን ይነግረናል። ጻድቅነታችንን የሚነግረን እግዚአብሔር ዓለም ውስጥና መንፈስ ቅዱስ ውስጥ ያለው ማንነት ነው። ስለዚህ ከሰማይ አዲስ ዘር መምጣት ስለነበረበት በኢየሱስ ከመታረቃችን ከራሱ ጋር አስታረቀን አለ። የማስታረቅን አገልግሎት ሰጠን። ከዛ ምንድነው የሆነው? እንዲህ ይላል፣ ይህ ሁሉ ከእግዚአብሔር ነው። እርሱ በክርስቶስ አማካኝነት ከራሱ ጋር አስታረቀን፣ የማስታረቅንም አገልግሎት ሰጠን። ቁጥር 19 እግዚአብሔር በክርስቶስ ዓለምን ከራሱ ጋር ሲያስታርቅ የሰዎችን በደል አይቆጥርባቸውም ነበረ። አቫጋዳ ጋስታ ቬኖስታ ፕራዲያኖቫ አንተ ግን ባለፈው አንተ ቆጣም ትገርም ሰው አይልም። ሰደ ዩ ሪሲቭ ጂሰስ ክራይስት ኢየሱስን የህይወት አዳኝና አዳኝ አድርገህ የተቀበልክ ጊዜ በደል አይቆጠርም። አሜን 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 ሃሌሉያ። ዓለምን ከራሱ ጋር ሲያስታርቅ የሰዎችን በደል አይቆጥርባቸውም። ለኛም ደግሞ የማስታረቅ ቃልን ሰጠን። በዚህ ምድር ላይ ክርስቲያኖች በአይምሮአችሁ መታደስ ስትለወጡ ለምን እንደምትኖሩ ታውቃላችሁ? የማስታረቅ አገልግሎት የእናንተ ድርሻ ስለሆነ። መላእክት ማስታረቅ አይችሉም። ይሄ አሳይመንት የተሰጠው ለሰው ልጆች ነው። ክርስቲያኖች በዚህ ምድር ላይ የሚኖሩት የማስታረቅ አገልግሎት ኃላፊነት ስላለባቸው ነው። አሜን ነው ወይ? አሜን ነው ወይ? ለዚህ ነው ቸርች ያስፈለገችው። የመጀመሪያው አስታራቂ እንደሆናችሁ ማወቅ በዚህ ምድር ላይ። እኔ በሉ እስቲ አስታራቂ ነኝ። የማስታረቀው ደግሞ በሉ ከእግዚአብሔር ጋር ነው በሉ። ያልታረቀ አያስታርቅም። ያልታረቀ ምን አይልም። ከእግዚአብሔር ጋር ታርቀናል ስንል ታርቀናል። በማን አማካኝነት? በክርስቶስ ኢየሱስ አማካኝነት። ከታረቀን በኋላ በዚህ ምድር ላይ ክርስቲያን ለምን ይኖራል? ከእግዚአብሔር ጋር የተጣላውን ሰው ከእግዚአብሔር ከሰዎች ጋር ያጣላው ምንድነው? ኃጢአት። ኢየሱስ የመጣው ለማን ነው? ለኃጢአተኞች። አሜን ነው ወይ? ክብር ለኢየሱስ ይሁን። እንደ እግዚአብሔር ያለ ማንም። ስለዚህ የመጀመሪያው ክርስቲያኖች በዚህ ምድር እንድንኖር አይምሮ እንደተለወጠ ሰው ስናስብ የማስታረቅ አገልግሎት አለብኝ፣ የማስታረቅ ቃል እግዚአብሔር በውስጤ አኑሯል የሚለውን ማሰብ መቻል አለብን። ሃሌሉያ። እግዚአብሔር ከራሱ ጋር ቁጥር 19 አምነባለሁ ደግሜ እግዚአብሔር በክርስቶስ ዓለምን ከራሱ ጋር ሲያስታርቅ የሰዎችን በደል አይቆጥርባቸውም ነበረ። ለእኛም ደግሞ የማስታረቅ ቃልን ሰጠን። ስለዚህ እኛ የክርስቶስ እንደራሴዎች ነን። we are Christ ambassadors ይላል እንግሊዘኛው። እኛ የክርስቶስ ምኖች ነን። እስቲ እኔ አምባሳደር ነኝ በሉ። አምባሳደር ማለት የራሱ ስራ የሌለው የተላከበትን መንግስት ጉዳይ የሚያስፈጽም ማለት ነው። አሜን ነው ወይ? እኛ የክርስቶስ ምኖች ነን። የምንኖረው ለዓላማ ነው። ክርስቲያን በዚህ ምድር ላይ የማን ወኪል ነው? የማን ወኪል ነው? ክርስቲያን የማንን ስራ ሊሰራ አለ? የእግዚአብሔርን። አሜን ነው ወይ? ሴክሬት ነው የምነግርህ። አሁን ምንድነው ለእናንተ አምባሳደር ነን ስንል ቃሉን ዝም ብላችሁ አትለፉ። ውስጥ ብዙ ሰው መጽሐፍ ቅዱስን ሲያነብ ይሄ ሪሞት ኮንትሮል አይታችኋል? የቲቪ ሪሞት፣ የሲዲ ሪሞት አይታችሁት ከሆነ ፕሌይ አለው፣ ፖዝ አለው፣ ፋስት ፎርዋርድ አለው፣ ሪዋርድ ደግሞ አለው። ማሳለፍ ስትፈልግ አሁን የሰለቸን አማርኛ ፊልም ምን ትለዋለህ? ብዙ ጴንጤ መጽሐፍን ሲያነብ ትር አሁን ቀስ ፕሌይ ብለህ አንብብ። አምባሳደር ነን ይልና ስታየው ሴጣን እንደፈለገ በጥፊ ይጫወትበታል። አምባሳደር ሴጣን ይውጣልኝ ብሎ ይመጣል። የእግዚአብሔር ምንድነኝ ይላል? እኔ ምንም በቃ አስደግመውብኝ ነው፣ ግን ምንድነኝ ይላል? የየትኛው? የጨለማው? አማይ ኮሙኒኬቲንግ አምባሳደሮች ነን። እንሁን ብለን አይደለም ተደርገን ነው። እስቲ ተደርጌ ነው በሉ። አማን አምባሳደር በሉ። እኔ አምባሳደር ነኝ በሉ። እኔ የክርስቶስ እንደራሴ ነኝ በሉ። እስቲ እኔ የክርስቶስ መልእክተኛ ነኝ በሉ። I am a messenger of Christ በሉ። እስቲ I have a message inside of me በሉ። እስቲ your message is Christ። መልእክታችሁ ኢየሱስ ነው። ኢየሱስ ያድናል እንላለን። ኢየሱስ ይፈውሳል እንላለን። ኢየሱስ ይለውጣል እንላለን። ኢየሱስ ይቀይራል እንላለን። ሃሌሉያ። That's our message። እኔ አምባሳደር ነኝ በሉ። ተደርጌ ነው በሉ። ደግሞ
አሁን አንተ ይኸውልህ ሰው ሆነ አይደለም ሰው ተደርገን ሰው ሆኜ አይደለም በል እስቲ እግዚአብሔር ሰው አድርጎኝ ነው በል እስቲ አየህ ለመሆን መጣርና ሆኖ መገኘት ይለያያሉ አምባሳደር አደረገን አምባሳደር ምን አለን እስቲ ተደርጌያለሁ በሉ የክርስቶስ በሉ እስቲ እንደራሴ ነኝ በሉ እስቲ እግዚአብሔር ከክርስቶስ ጋር ዓለምን ከራሱ ጋር ሲያስታርቅ የሰዎችን በደል አይቆጥርባቸውም ነበር ለእኛም ደግሞ የማስታረቅ ቃልን ሰጠን ስለዚህ እኛ በክርስቶስ የክርስቶስ እንደራሴዎች ነን እግዚአብሔር በእኛ አማካኝነት ጥሪውን ያቀርባል በማማካኝነት በእኛ አማካኝነት ጥሪውን ያቀርባል በሉ እስቲ በእኛ አማካኝነት ጥሪውን ያቀርባል በሉ በእኔ አማካኝነት በሉ እግዚአብሔር በሉ በጨለማ ላሉት በሉ ጥሪ ያቀርባል በሉ ምን በሉ ብሎ ኢየሱስ ያድናል ብሎ የዳነ ህይወት የተለወጠ ህይወት ግን ያስፈልገናል ዘንድሮ ቸርቹና ደጁ አይለይም አሜን ነው ወይ ያልተለወጠ ሰው አይለውጥም መቀየር አለበት መጀመሪያ ለመቀየር ምን አይቶ ይምጡ ዘረኝነቱ እዚሁ ክፋቱ እዚሁ ጥላቻው እዚሁ መርካቶ የማይሰራ ውንብድና ቸርች ውስጥ አለ ሳየ ሰውን የምታመጣው ወደ እግዚአብሔር ነው እግዚአብሔር ደግሞ ቃሉ ነው ስለዚህ አስታራቂዎች ነን ኑ እንላለን ሲባል ወደ እግዚአብሔር ቃል ሰዎችን ማስጠጋት ነው አሜን 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 ስለዚህ እኛ የክርስቶስ እንደራሴዎች ነን እግዚአብሔር በእኛ አማካኝነት ጥሪውን ያቀርባል እኛም ከእግዚአብሔር ጋር ታረቁ ብለን በክርስቶስ እንለምናቸዋለን አሜን አሜን እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ይኸውላችሁ እኛ በሉሲ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት የሌለበትን እርሱን እግዚአብሔር ስለኛ ኃጢአት አደረገው እሱን ኃጢአት ሲያደርገው እኛም ደግሞ አንድ ነገር አድርጎናል ምን አድርጎናል እስቲ ጻድቅ ሆኛለሁ በሉ እሱ ኃጢአተኛ ሲሆን በሉ እኔ ደግሞ ጻድቅ ሆኛለሁ ስለዚህ በሉሲ የጻድቅን ህይወት የሚመጥን ህይወት ይኖረኛል በሉሲ ሃሌሉያ አሁን ይሄንን እውነት እንዳንኖር ምን ያደርገናል ሲባል ሚስጥሩ አንድ ነው ባይምሯችን መታደስ ያለ መለወጣችንና ከዚህ ዓለም ሲስተም ጋር መመሳሰላችን የመጀመሪያው ክርስትናን እንደ አንድ የሃይማኖት ወይም ከእግዚአብሔር ጋር ያለንን ግንኙነት እንደ አንድ የሃይማኖት ጎራ ማሰባችን የመጀመሪያው ስህተታችን ነው እግዚአብሔር ጋር ከራሱ ሲያስታርቀን ሃይማኖት አንሶ ሃይማኖት መጨመር አይደለም ህይወት ነው ኢየሱስ እንዲህ አለ ዮሐንስ 10:10 ላይ እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣው አለ እንጂ ኢየሱስ ፕሮቴስታንት እንድትሆኑ ጴንጤ እንድትሆኑ መጣው አይልም እኛ የመጀመሪያው ከእግዚአብሔር ጋር የታረቅን የእግዚአብሔር ልጆች ነን ጻድቆች ነን ጽድቃችን የኛ ሳይሆን በክርስቶስ የተሰራልን ነን ዳግም የተወለድን ነን በዚህ ምድር የክርስቶስ አምባሳደሮች ነን ሃሌሉያ አያችሁ የሆነውን ስንሆን ምን ማድረግ እንዳለብን እናውቃለን አሁን የሆነውን መሆን ስላቃተን ያልሆነውን ቤተክርስቲያን ለመሆን እንመጣለን አሜን ነው ወይ ነገር ግን ሰው ወደ ቤተክርስቲያን ከዳነ በኋላ መምጣት ያለበት እግዚአብሔር አሳይመንት የሰጠው ባይምሮ መታደስ እንዲለወጥ ነው አሜን ነው ወይ ኢየሱስ ካዳነኝ በኋላ በሉሲ ለኔ የሰጠኝ አሳይመንት በሉሲ ባይምሮዬ መታደስ እንድለወጥ ነው በሉ ይሄንን ዓለም እንዳልመስል ነው በሉሲ ሃሌሉያ አሁን ሁሉ ነገር የሚታደስበት ሮ ማቴሪያል አለ አሜን ነው ወይ ለምሳሌ የሲሚንቶ ቤት ቢሰነጠቅ የሚታደሰው በጭቃ በጭድ በቦካ ጭቃ አይደለም በሲሚንቶና በአሸዋ ነው የተሰራበት ነገር የሚታደሰው አሜን 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 የጭቃ ቤት ደግሞ ቢበላሽ የሚታደሰው በጭቃ ነው አሜን ነው ወይ ይኸውላችሁ መንፈሳችን ላይ እሱ ኃጢአቱን ወስዶ እኛን ጻድቅ ካደረገን በኋላ ዳግም ስንወለድ ኃጢአት የሌለበት ሰው ካደረገን በኋላ ወይም መንፈሳችን ላይ እርሱ ከሰራ በኋላ አይምሯችንን ግን ለኛ አሳይመንት ሰጠን አሜን ነው ወይ ስለዚህ ብዙ ክርስቲያን ወይም ፕሮቴስታንት ተብሎ የሚጠራው ሰው በመንፈሱ የዳነ
በክርስቶስ ኢየሱስ የጸደቀ የክርስቶስ አምባሳደር የሆነ ነገር ግን በአይምሮ መታደስ ስላልተለወጠ ከአሮጌው ሰው ጋር እየተናነቀና እየተጋደለ አሮጌው ሰው እየቀበረው አዲሱ ሰው ህይወት እንዳይታይ የሚገለጥበት ማንነትን እየኖረ ነው። ዛሬ ይሄ ነገር ከናንተ ላይ ይወድቃል። አሜን 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 ሃሌሉያ። ለዚህ ነው እንደ ስጋ ብትመሩ አለ የስጋን ፍቃድ ታደርጋላችሁ አለ። እንደ መንፈስ ደግሞ አጂማ ኩፕራዲያ ኖቫ ሃሌሉያ። እንደ ስጋ ብትኖሩ የስጋን ፍቃድ ታደርጋላችሁ አለ። እንደ መንፈስ ደግሞ ብትኖሩ ምን ትሆናላችሁ? የመንፈስን ፍቃድ ታደርጋላችሁ አለ። ስለዚህ ሮሜ ምዕራፍ 8 ላይ ነው ይሄን የምታገኙት። ሮሜ ምዕራፍ 8 ላይ ስለዚህ አለ ዳግም ከተወለዳችሁ በጌታ ከሆናችሁ በስጋ ሳትሆኑ በምንድን ናችሁ አለ? አቬና ስታኪና አኑቫ በምንድን ነን እኛ? በመንፈስ ነንና መንፈስ ነን በጣም ይለያያል። እኛ መንፈስ አይደለንም ግን በመንፈስ ነን። በመንፈስ ካልሆነንማ ከጌታ ጋር እንገናኝም። በመንፈስ ነንን መቀበል ሰው ለምን ያቀተዋል ስትል ለትንሽ ደቂቃ ነው በጸሎት መንፈስ እንሆናለን የሚል ትምህርት ቸርች ውስጥ የገባው። ቅዱሳን በጸሎት መንፈስ ነው። ሌላውንስ በምን መንፈስ? ሁልጊዜም በመንፈስ ልንሆን ተጠርተናል። ለምን? ኦሬዲ ኢየሱስ ኃጢአታችንን ወስዶ የጽድቅን ህይወት ሲሰጠን we are already connected አካስታ ካራባሃዲያ ኦሬዲ ስልካችሁን ዳታ ስታበሩ ኦሬዲ አክሰስ አድርጋችኋል። ኢንተርኔት፣ ፌስቡክ፣ ቴሌግራም whatever you need መጠቀም። አሜን ነው ወይ? ተዘግቶ የነበረውን ዋይፋይ ተዘግቶ የነበረውን ዳታ ሰማይ መጣና በኢየሱስ ክርስቶስ ኦን አደረገልህ። ይኸውልህ እግዚአብሔር የሚያስፈልገን ነገር he deposit in our spirits